የሙሴ ሞት የአንድ ሰው ሕይወት ማብቂያ ብቻ አልነበረም። ይህ የትንቢቱ ዘመን የ40 ዓመታት ተአምራት፣ የአመፃና የምድረ በዳ ማብቂያ ነበር። ነገር ግን የእግዚአብሔር ዕቅድ ማብቂያ አልነበረም። ሙሴ የመጨረሻውን እስትንፋሱን በናባው ተራራ ላይ በወሰደ ጊዜ አንድ አስደናቂ ነገር ጀመረ። አዲስ ትውልድን ወደ መዳረሻው የሚወስድ መብረቃዊ ሽግግር ተገለጠ። ከሙሴ ሞት በኋላ የተከሰተው ሐዘን ብቻ ሳይሆን እንቅስቃሴ፣ መፍጠንና ድንጋጤ ነበር። ምክንያቱም በአጭር ጊዜያት እያንዳንዳቸው መለኮታዊ ፍጥነትን የሚገልጹ 7 አስደናቂ ክስተቶች ተከስተዋል። መጽሐፍ ቅዱስ በዘዳግም 34 ከቁጥር 5 እስከ 6 እንደሚናገረው የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። እንዲህ ቢልም እስካሁን ድረስ የመቃብር ስፍራውን የሚያውቅ ሰው የለም። ምንም እንኳን የሙሴ መቃብር ቦታ ሚስጥር እስካሁን ድረስ ያልተፈታ ቢሆንም፣ ነገር ግን የተሸከመው ራእይ በዚያ ምድረ በዳ ውስጥ ተቀብሮ የቀረ ሳይሆን ለትውልድ የተላለፈ ነው። ይህ ቀጥሎ የሆነው አስደናቂ ታሪክ ነው። ይህ ከመጽሐፈ ኢያሱ ጀርባ ያልተነገረው እንቅስቃሴ ነው። ሙሴ በሞተ ጊዜ በእስራኤል ውስጥ የነበረው ሁኔታ ወዲያው ቢቀየርም በጸጥታ አልሆነም። በወቅቱ ብሔራዊ የሐዘን ቀንም ሆነ የንጉሣዊ የቀብር ሥነ ሥርዓት አልተደረገለትም። መጽሐፍ ቅዱስ አንድም መዘግየትን አልጻፈም። ይልቁንም የተፈጠረው ነገር እጅግ አስደንጋጭና በጥልቀት የሚያስተምር ነው። እግዚአብሔር ወዲያውኑ የተናገረው ለሽማግሌዎችና ለአሮን ልጆች ሳይሆን ለኢያሱ ነበር። መጽሐፈ ኢያሱ ምዕራፍ 1 ከ1 እስከ 2 እንዲህ ይላል። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደ ምሰጣቸው ምድር ይህን ዮርዳኖስ ተሻገሩ። ይህ የሥልጣን እድገት ሳይሆን መለኮታዊ ወራሽነት ነው። ኢያሱ ለዓመታት ያክል በድብቅ ሰልጥኗል። ከሙሴ ጋር ወደ ሲና ተራራ ወጥቷል። የመገናኛው ድንኳን ጠብቋል። የቃል ኪዳኑን ምድር ሰልሏል። ሌሎች በፈሩም ጊዜ እሱ ታማኝ ሆኖ ተገኝቷል። አሁን ደግሞ ያለምንም ማስጠንቀቂያ በምርጫ ሳይሆን በተካፋይነት ኢያሱ የእስራኤል ኃያል ሰው ለመሆን ችሏል። ይህ የሰው ልጅ ሹመት ብቻ ሳይሆን መንፈሳዊ ማስተላለፊያ ነው። ሙሴ ከመሞቱ በፊት እጁን ጭኖበት የነበረ ሲሆን በዚህም የጥበብ መንፈስ በእርሱ ላይ አርፏል። ይህንን በጥልቀት አስቡ። አንደኛው ሲሞት አንደኛው ይነሳል። ነገር ግን የእግዚአብሔር ዓላማ መቼም ቢሆን አይዛነፍም። መዝሙር 75 ከቁጥር 6 እስከ 7 እንደሚለው ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንንም ያከብራል። አንደኛ፣ እግዚአብሔር ኢያሱ አዝኖ በሚቀመጥበት ጊዜ አልሰጠውም። ምንም አይነት የሽግግር ኮሚቴ አልነበረም። ምንም አይነት የሕዝብ ድምፅም አልተካሄደም። በትሩ የተላለፈው ከዘላለማዊ እጆች ነበረ። መለኮታዊ ተልእኮም ፋታ የማይሰጥ ነበርና በፍጥነት ተሸጋገረ። ከአፌ የሚወጣው ቃል እንዲሁ ይሆናል እንደሚል የእግዚአብሔር ቃል ለሙሴ ቢተላለፍም፣ ነገር ግን ፍቃዱ በኢያሱ በኩል ይቀጥላል። አንድ ጊዜ ኃያል የሆነ መሪ ወይንም መንፈሳዊ ሰው ሲሞት ሁሉም ነገር የሚያበቃ ይመስልናል። ነገር ግን የእግዚአብሔር ሰው ሞት ማለት የእግዚአብሔር እጅ ሞት ማለት አይደለም። እግዚአብሔር እኛ ፈቃደኛ እስክንሆን እንጂ ዝግጁ እስክንሆን ድረስ አይጠብቀንም። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 የሰማኸውን ለሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ እንደሚል እግዚአብሔር ኢያሱን በጓዳ ሲያዘጋጀው ቢቆይም አሁን ግን በአደባባይ ከፍ ሊያደርገው ነው። እናም ከዚህ በኋላ የመጣው ሕዝብን ሁሉ የሚያንቀጠቅጥ ጉዳይ ነው። አስቡ፣ በእስራኤል ዘንድ ታይቶ የማይታወቅ ሰውን ቦታ እየተካችሁ ነው። ምንም አይነት የሚከላከል ሰራዊት በሌለበት በጠላት ቀጠና ዙሪያ ሴቶችና ሕፃናት ሳይቆጠሩ ከ600,000 ወንዶች በላይ ሕዝቦችን የመምራት ኃላፊነት ሲወድቅባችሁ፣ ከዚያም እግዚአብሔር እንዲህ ሲል ተናገረ። ለሙሴ እንደተናገርኩት በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ነገሮች እጅግ አስደንጋጭ መሆን የጀመሩት እዚህ ጋር ነው። እግዚአብሔር ኢያሱን የጠራው ምድረ በዳውን እንዲያስተዳድር ሳይሆን ሕዝብን እንዲገዛ፣ ከተሞችን እንዲመሽግ፣ ግዙፉን ሰራዊት እንዲያስታጥቅና ጦርነቶችን ከፊት ሆኖ እንዲመራ ነው። ከነዚህ ውስጥም ኢያሱ አንዱንም ከዚህ በፊት አድርጎት አያውቅም። ነገር ግን እግዚአብሔር የእግራችሁ ጫማ የሚረግጥበትን ቦታ ሁሉ ለእናንተ ሰጥቻለሁ ብሎ ቃል ገብቶለታል። ሁለተኛ፣ እግዚአብሔር ለኢያሱ የሰጠው መለኮታዊ ግዳጅ ከሰው ልክ አቅም በላይ ነበር። ነገር ግን መጀመሪያ ያቀረበለት ስልቱን ሳይሆን መገኘቱን ነበር። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ።
ይህ ነበር ቁልፉ። እኔ ካንተ ጋር እሄዳለሁ አሳርፍህም አለው። ይህ ቃል ኪዳን ብቻ ሳይሆን የስልጣን ኪዳን ሽግግር ነው። እግዚአብሔር ከሙሴ ጋር የጀመረው ኪዳን አሁን ከኢያሱ ጋር ሊፈጸም ነው። ነገር ግን ይህ እንዳይሆን የሚያደርገው አንድ ነገር ነበር። ኢያሪኮ ባዶ አልነበረችም። ከነዓን እጅ ለመስጠት ፈቃደኞች አልነበሩም። ዘኍልቍ 13:28 ጀምሮ እንደሚናገረው በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞ በዚያ የዔናቅ ልጆችና እጅግ ብዙ መፋለም የነበረባቸው ነገሥታት ነበሩ። እና ኢያሱስ እርሱ የጦር መሪ አይደለም። እርሱ የሙሴን ድንኳን ይጠብቅ የነበረ ምስኪን ባሪያ ነበር። ነገር ግን እግዚአብሔር እንዲህ አለው፣ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? ብዙዎቻችን የምናመነታው እዚህ ጋር ነው። የእግዚአብሔርን ጥሪ ብንሰማ የሰጠን ሥራ እጅግ ከባድ መስሎ ይታየናል። የማንበቃ ልምድ የሌለን ይመስልናል። ነገር ግን እግዚአብሔር ለኢያሱ መቼም የዝግጁነት ስሜት እንዲሰማው ጠይቆት አያውቅም። የእግዚአብሔር ጥያቄ ከእርሱ ጋር መሆኑን እንዲያምን ብቻ ነበር። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 4 እንደሚለው የሚጠራችሁ የታመነ ነው፣ እርሱ ደግሞ ያደርገዋል። መሪ ቢሞትም የእግዚአብሔር ሐሳብ አይሞትም። አስተማሪያችሁ ሞተ ማለት ሚሽኑ ሞተ ማለት አይደለም። ምናልባትም የእናንተ መታዘዝ የሌላ ሰው ቃል ኪዳን አዲስ ምዕራፍ ሊሆን ይችላል። የኢያሱ ታሪክ የሚያስተምረን ይህን ነው። እግዚአብሔር የማይቻሉ የሚመስሉ ነገሮችን እንድትሰሩ የሚጠራችሁ ሊያጠፋችሁ ሳይሆን ራሱን በእናንተ በኩል ሊያሳይ ነው። ኤፌሶን ምዕራፍ 3 ቁጥር 20 ላይ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ አብልጦ ሊያደርግ ለሚቻለው እንደሚል እኛ ውስጥ ካለው ኃይል የተነሳ የሚገፋ ነገር ሊሆን እንደሚችል እንጠብቃለን። ምክንያቱም ሙሴ መሪ ብቻ ሳይሆን ለሕዝቡ የእግዚአብሔር ድምፅ ፈርዖንን ያፋጠጠ፣ በእስራኤልና በእግዚአብሔር ቁጣ መካከል ከአንድም ብዙ ጊዜ የቆመ ሰው ነበር። አሁን እሱ የለም። ቦታውን የሚተካው ሁልጊዜም ከኋላ የነበረው ኢያሱ ሆኗል። ነገር ግን ቀጥሎ የተፈጠረው በእስራኤል ታሪክ እጅግ ያልተጠበቀ ነገር ነበር። መጽሐፈ ኢያሱ ምዕራፍ 1 ከቁጥር 16 እስከ 18 እንደሚለው ያዘዝኸኝን ነገር ሁሉ እናደርጋለን፣ ወደ ምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ለአንተ ደግሞ እንታዘዛለን። አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን። በትእዛዝ የሚያምፅ ሁሉ የምትታዘዘውን ቃል ሁሉ የማይሰማ እርሱ ይገደል፣ ብቻ ጽና፣ አይዞ አሉት። ሶስተኛ፣ እስራኤላውያን ኢያሱን መቀበል ብቻ ሳይሆን እርሱን ላለመቀበልና በእርሱ ላይ ለሚያምፅ ሁሉ ፍርድ ሞት ሊሆን እንደሚችል ተናግረዋል። ይህ ባዶ ሃይማኖታዊ ቃል አይደለም። ይህ በአመፃ ምክንያት የቀደመው መሪያቸው በምድረ በዳ ሲሞት ያየ ትውልድ ነው። አለመታዘዝና መዘግየት ምን እንደሚያመጣ እና ምን እንደሚያሳጣ ጠንቅቀው ያውቃሉ። የገዛ ወላጆቻቸው በማጉረምረማቸውና በፍርሃታቸው ምክንያት ሲቀጡ አይተዋል። ስለዚህ አዲሱ ትውልድ የተነሳው ከአዲስ አመለካከት ጋር ነበር። ከአሁን ወዲያ ማመንታትም ማመፅም ሆነ ወዲና ወዲያ መባዘን የለም። ዘኍልቍ ምዕራፍ 32 ከቁጥር 11 እስከ 13 እንደሚለው እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብም እሰጥ ዘንድ የማልሁትን ምድር አያዩም ብሎ ማለ። የእግዚአብሔርም ቁጣ በእስራኤል ላይ ጸና። 40 ዓመት በምድረ በዳ ውስጥ አቅበዘበዛቸው። ኢያሱ እርዱኝ ብሎ መለመን አላስፈለገውም። ሰዎቹም ያሸነፋቸው በግርማ ሞገሱ ወይንም በአንደበተ ርዕትነቱ አይደለም። በእርሱ ዙሪያ የተሰበሰቡት የቃል ኪዳኑን ምድር ከማየት ጉጉታቸውና ዳግመኛ ላለመጥፋት ከመፈለጋቸው የተነሳ ነበር። ዕብራውያን ምዕራፍ 13 ቁጥር 17 እንደሚለው ለዋኖቻችሁ ታዘዙ፣ ተገዙ፣ ለእነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት፣ ይህ የማይጠቅማችሁ ነበርና። የእግዚአብሔር መንግሥት ዲሞክራሲያዊ አይደለም፣ ይልቁንም ቴዎክራሲያዊ ነው። እናም እርሱ ሲሾም እንድታከብሯቸው የሚፈልገው መሪዎቹ ፍጹም ስለሆኑ ሳይሆን ሐሳቡ በመለኮታዊ ትእዛዝ በኩል ስለሚያልፍ ነው። ዝም ብሎ በመገዛትና በመጽሐፍ ቅዱሳዊ አንድነት መካከል ትልቅ ልዩነት አለ። ይህ ኢያሱን ማምለክ ሳይሆን ከእግዚአብሔር ዓላማ ጋር መተባበር ነው። ትልቁ ፈተናም ይህ ነበር። ምቹ ባልሆነ ሰዓት ከእግዚአብሔር የሆኑ ባለሥልጣናትን ለመታዘዝ ፈቃደኞች ነን? ከታዋቂነቱ የተነሳ ሳይሆን መታዘዝ ለውጥን ስለሚያመጣ ብቻ በአንድነት ለመመራት ፈቃደኞች ነን? አንደኛ ቆሮንቶስ 1:10 እንደሚለው ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለየት በመካከላችሁ እንዳይሆን ምድረ በዳው አለመታዘዝ ምን ሊያመጣ እንደሚችል አስተምሯቸዋል።
ስለዚህ አሁን የቃል ኪዳኑን ምድር ማጣት አይፈልጉምና እስከ ሞት ድረስ ለመታዘዝ ዝግጁ ናቸው። ቀይ ባህርን አስታወሳችሁት? ሙሴ በትሩን አንስቶ እግዚአብሔር ባህሩን እንደ መጋረጃ የከፈለበት ስፍራ፣ ውሃ እንደ ግድግዳ ወደ ላይ የቆሙበትና በደረቅ ምድረ በዳ የተራመዱበት ጊዜ። ነገር ግን ሙሴ ቢሞትም ይህ የእግዚአብሔር ተአምራት ማብቂያ አልነበረም። መጽሐፈ ኢያሱ ምዕራፍ 3 ከቁጥር 15-17 እንደሚለው ታቦቱን የተሸከሙት የካህናቱ እግሮች በውሃ ዳር ሲጠልቁ ውሃው ፈጽሞ ተቋረጠ። ሕዝቡ በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳኑን ታቦት የተሸከሙት ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። አራተኛ፣ የዮርዳኖስ ወንዝ ተከፈለ። በድጋሚ ደረቅ ምድር፣ ሕዝቡም ልክ እንደ ቀይ ባህር ዳግም ተሻገረ። ይህ ምልክት ብቻ አልነበረም። ይህ ለመዝናናት ሳይሆን ለማሳመንና ለማረጋገጥ የተከናወነ የማይካድ መለኮታዊ ጣልቃ ገብነት ነው። በዚያን ዕለትም እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደፈሩ በዕድሜ ሁሉ ፈሩት። ያለፈው ትውልዳቸው ቀይ ባህር በምስራቅ ሲከፈል አይተውታል። አሁን ደግሞ ይህ ትውልድ በቃል ኪዳኗ ምድር መዳረሻ ላይ ወንዝ ወደ ምዕራብ ሲከፈል ተመልክተዋል። ይህ ተአምራት ስለ መከፈል ብቻ ሳይሆን ስለ ሕጋዊነት ነው። ኢያሱ ምንም አይነት የዘር ሐረግ የለውም። የሚቃጠል ቁጥቋጦም ሆነ ቸነፈር፣ የሲናንም መብረቅ አላየም። ነገር ግን በአንድ ቅስፈት የቱም የሰው ልጅ በእጁ ሥራ ሊያመጣው የማይችለውን ክብር እግዚአብሔር ሰጠው። ብዙ ሰው የሚዘለው አንድ እውነት አለ። እግዚአብሔር ውሃውን የከፈለው ከመንቀሳቀሳቸው በፊት ሳይሆን ካህናቱ ከገቡ በኋላ ነበር። ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ውሃው ፈጽሞ ተቋረጠ። ፈተናው ይህ ነበር። ከምልክት በፊት መታዘዝ፣ ከተአምራት በፊት እምነት። የዕብራውያን መጽሐፍ ያለ እምነት ደስ ማሰኘት አይቻልም እንደሚል ወንዙ ለሚጠራጠሩት አልተከፈለም፣ የእግዚአብሔርን መገኘት በትከሻቸው አድርገው ለገቡት እንጂ። እግዚአብሔር መሪዎቹን የሚያረጋግጠው በፖለቲካ በማዕረግ ወይም በታዋቂነት ሳይሆን በኃይልና በሚሰጣቸው የማይሳሳቱ ምልክቶች ነው። ስለዚህም አንድ ጊዜ እርሱ ከመነሳቱ በፊት እናንተ እንድትራመዱ ይፈልጋል። ቀይ ባህርን የከፈለው ጌታ አሁን የኢያሱን ወንዝ በመክፈል ላይ ነበር። ምልክቱ ግልጽ ነው። የእግዚአብሔር መገኘት ከአንድ ነቢይ ጋር አብሮ አይቀበርም። ይልቁንም ኃይሉ እርሱን በሚታዘዙት ሁሉ መካከል ያልፋል። ወንዙ ተከፈለ፣ ሕዝቡም ተሻገረ። የመታሰቢያ ድንጋዮችም በወንዙ ዳርቻ ላይ ተተክለዋል። ምንም እንኳን ከባዱ ጊዜ ያለፈ ቢመስልም፣ ነገር ግን ሙሉ ሚሽናቸውን እንደ አዲስ እንዲመለከቱ ያደረጋቸው ሌላ አስደንጋጭ ነገር ተከሰተ። ይህ የወታደራዊ ስትራቴጂ ወይንም የምክክር ጉባኤ ሳይሆን ከማይታየው ዓለም ጋር ፊት ለፊት መጋፈጥ ነው። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 13-15 ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድረ በዳ በግንባሩ ተደፍቶ ሰገደ። አምስተኛ፣ እግዚአብሔር የሰራዊት አለቃውን ላከ። ኢያሱ በዚያ ጦርነት ውስጥ መሪ የሆነው እርሱ እንደሆነ ቢያስብም ነገር ግን ከእርሱ የበለጠ የሰራዊት አለቃ እንዳለ አወቀ። እያወራ የነበረው ከተራ ሰው ጋር ሳይሆን ከመላእክት አዛዥ ጋር ነበር። የቆመው ከእግዚአብሔር ሰራዊት አለቃ ፊት ሲሆን መጽሐፍ ቅዱስ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላልና ብዙ ስነ መለኮት ምሁራን ራሱም ኢየሱስ እንደነበር ይናገራሉ። የኢያሪኮ ጦርነት ስለ ግንብና ስለ ውጊያ ብቻ ሳይሆን ከመለኮት ስልት ጋር ስለ መተባበርም ጭምር ነበር። እግዚአብሔር ውጊያው የእነርሱ ሳይሆን የእርሱ እንደሆነ ግልጽ አድርጎላቸዋል። ምክንያቱም እስራኤላውያን ገና ጦራቸውን ከመንካታቸው በፊት በኢያሪኮ ግንብ ላይ ከመጮኻቸው በፊት እግዚአብሔር ይህ መንፈሳዊ ውጊያ እንደሆነ ነግሯቸዋል። ሁለተኛ ዜና ምዕራፍ 20 ከቁጥር 15 ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ ይላቸዋል። በመጽሐፈ ኢያሱ ምዕራፍ 5 ከቁጥር 15 ደግሞ እንዲህ ይላል፣ አንተ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ። ኢያሪኮ ከመፍረሱ በፊት መፍረስ የነበረበት ነገር ነበር። የኢያሱ ትዕቢት፣ አመለካከትና የመቆጣጠር ስሜት። መሳሪያው መታዘዝ ነው፣ ዝግጅቱም አምልኮ ነው፣ የጦር ሜዳውም ቅድስና ነው። ኢያሱ ድል የሚመጣው ከእቅድ የተነሳ ሳይሆን የጦር አለቃውን ከመያዝ እንደሆነ ገብቶታል። ስለዚህ እግዚአብሔር የጦር ሜዳውን ሲይዝ የእናንተ አጀንዳ ለማገዝ ሳይሆን የእርሱን አጀንዳ እንድትደግፉ ነው። እናም ድል የሚጀምረው እዚህ ጋር ነው። ወደ እግዚአብሔር ጥሪ ስትገቡ መገፋትን ጠብቁ፣ ነገር ግን ከሰማይ የሚመጣ ረዳትም እንዳለ እወቁ። ሮሜ ምዕራፍ 8 ከቁጥር 31 እንደሚለው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስድስተኛው መናው አቆመ።
የእግዚአብሔር መለኮታዊ ምግብ በድንገት ተቋረጠ። ዮርዳኖስን ተሻግረዋል። ቃል ኪዳናቸውን አድሰዋል። በቃል ኪዳኗ ምድር ፊት ለፊት ቆመዋል። በመጨረሻ ግን ያልተጠበቀ ነገር ተከሰተ። ሚስጥራዊ ነገር ግን በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ኢያሱ ዙሪያውን ቢመለከትም ምንም ነገር ሊመጣ አልቻለም። ባዶ እጃቸውን ሲቀሩም ግራ መጋባት ጀመረ። ከዚያም ምንም መና የለም የሚለው ቃል መዛመት ጀመረ። ለምን አስደንጋጭ ሆነ? ለ40 ዓመታት ያክል መናው እግዚአብሔር ከእርሱ ጋር መሆኑን የሚያሳይ ምልክት ነበር። በየማለዳው ከሰማይ ልክ እንደ ጤዛ ይወርዳል። ምንም አይነት ሥራ መዝራትም ሆነ ማጨድ አላስፈልጋቸውም፣ በእምነት መሰብሰብ ብቻ። ነገር ግን አሁን ያለምንም ማስጠንቀቂያ ቆመ። ምንም አይነት መለከት ሳይነፋ፣ ምንም አይነት አዋጅ ሳይታወጅ፣ በጸጥታ ብቻ። ለምን? ምክንያቱም ሕዝቡ ከቃል ኪዳኑ ምድር የመጀመሪያውን ዘራቸውን ቀምሰዋል። ስለዚህ ከዚህ በኋላ መና አያስፈልጋቸውም፣ ወደ አዲስ ምድር መጥተዋልና። አዲስ ምድር የሚመጣው ከአዲስ ሂደት ጋር ነው። እግዚአብሔርም እያለ የነበረው ይህ አዲስ ወቅት ነው። ስለዚህ በትናንትናው ተአምራት መኖር አትችሉም። መናው በምድረ በዳ ላይ የሚተርፉበት መሳሪያቸው ሆኖ የነበረ ቢሆንም ከነዓን ግን ስለ መትረፍ ብቻ ሳይሆን ስለ መጣር፣ መገንባት፣ መዝራት፣ ማጨድና መግዛት ነው። ስለዚህ እንዲህ አይነት ሕይወት ደግሞ የሚጠይቀው የተለየ እምነት ነው። ዕብራውያን 11:1 እንደሚለው እምነትም ተስፋ ስለምናደርገው ነገር የሚያስረግጥ፣ የማናየውን ነገር የሚያስረዳ ነው። አንዳንድ ጊዜ እግዚአብሔር የለመድነውን ልማድ ሲያስቀርብን እየቀጣን ነው ማለት አይደለም፣ እድገት ነው። መናው ሲጠፋብን እንፈራለን። ነገር ግን በእውነታው እግዚአብሔር እያለን ያለው አሁን የማደግ የመዝራትና የመብሰል ጊዜያችሁ ነው። አሁንም እየመገብኳችሁ ነው፣ ነገር ግን በአዲስ መንገድ ነው። ፊልጵስዩስ ምዕራፍ 4 ቁጥር 19 እንደሚለው አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። የመናውን መቅረት ከእግዚአብሔር አለመኖር ጋር አታገናኙት። 7ኛ ከውጊያው በፊት እግዚአብሔር ግርዛትን አዘዘ። ሕዝቡ ዮርዳኖስን ተሻግረዋል። በመጨረሻም በኢያሪኮ ፊት ለፊት በጠላት ቅጥር ቆመዋል። ኃይል፣ አንድነትና የእግዚአብሔር ቃል ኪዳን አላቸው። እናም ከወታደራዊ ስልት አንጻር የሚዋጉበት ሰዓት አሁን ነው። ነገር ግን እግዚአብሔር ያልታሰበ ትእዛዝን ሰጣቸው። እጅግ ሪስክ የሆነ መላ ስልታቸውን እንደ አዲስ የሚያስጀምር። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 2 እስከ 3 እንደሚለው የባልጩት መቁረጫ ሰርተ የእስራኤል ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤል ልጆችን ገረዘ። ለምን? እጅግ አስደንጋጭ ነው። እግዚአብሔር ሁሉንም ወንድ ሰራዊቶች ከጦርነቱ በፊት ያዳከመው ሆን ብሎ ነው። ይህ ግርዛት ለቀናት ያክል እንዳይዋጉና ራሳቸውን መከላከል እንዳይችሉ ያደርጋቸዋል። ምንም አይነት ባካፕ ተጨማሪ ኃይልም ሆነ ግንብ አልነበረም። ነገር ግን ያለምንም ማመንታት ታዘዙ። እግዚአብሔር ለምን ይህንን አደረገ? ከታላቅ ድል በኋላ ለምን በእንዲህ አይነት ነገር ያላቸውን ነገር ሁሉ ስጋት ላይ ጣለ? ምክንያቱም ይህ ወታደራዊ ዘመቻ ብቻ ሳይሆን የቃል ኪዳን መፈጸምም ጭምር ስለሆነ ነው። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 4 እስከ 7 ሲያብራራ በምድረ በዳው ለ40 ዓመታት ያክል በነበሩበት ሰዓት የተወለዱ ወንዶች አልተገረዙም ነበር። ስለዚህም ያደጉት የአብርሃም ቃል ኪዳን ሙሉ ለሙሉ ሳይፈጽሙ ነው። ስለዚህ ምድሪቷን ከመውሰዳቸው በፊት ለእግዚአብሔር የተገቡ ሊሆን ይገባል። ከድል በፊት መቀደስ፣ ከመግዛት በፊትም ቃል ኪዳን ይቀድማል። ይህም እግዚአብሔር ያሸነፋችሁ ጠንካራ ስለሆናችሁ ሳይሆን የእኔ ስለሆናችሁ ነው ያለበት መንገድ ነበር። መዝሙር 27 ላይ እንደሚለውም እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ብዙውን ጊዜ ወደ ጦርነት ብዙ ስልቶችን ይዘን ብንሄድም ነገር ግን እግዚአብሔር ለውጥን ከማምጣቱ በፊት ራሳችንን አሳልፈን እንድንሰጥና እንድንቀደስ ይጠራናል። በዚህም ጥንካሬያችሁን፣ ጊዜያችሁንና እቅዳችሁን አስቀምጣችሁ ውጊያውን የእርሱ እንጂ የእናንተ እንዳልሆነ ያስታውሳችኋል። እግዚአብሔርም ለኢያሱ ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ይህም ማለት ተራ አካላዊ ድርጊት ሳይሆን መንፈሳዊ ማንነትና ያለፈውን ታሪካቸውን ቆርጦ ወደ ነጋቸው እንዲገቡ ያደረገበት መንገድ ነው ማለት ነው። እግዚአብሔር በጠላታችሁ ፊት ድልም ከመስጠቱ በፊት መጀመሪያ የሚያየው ውስጣችሁ ያለውን ነገር ነው። በአጠቃላይ ሙሴ ቢሄድም እግዚአብሔር አልሄድም። ምድረ በዳው አንድ ምዕራፍ ቢዘጋም ነገር ግን የዮርዳኖስ ወንዝ ሌላ ምዕራፍ ከፍቷል። እናም በዚያ በጅማሬና በፍጻሜ መካከል ያለው የተቀደሰ ስፍራ ላይ አንድ ወሳኝ ነገርን እንማራለን። የእግዚአብሔር ቃል ኪዳን መቼም ቢሆን ከነብይ ጋር አብሮ መሬት አይገባም። በመታዘዝ በድፍረትና በእምነት ይቀጥላል። ዘዳግም እንደሚለው እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲያ በእስራኤል ዘንድ አልተነሳም። አሁን ሙሴ ልዩ ነበር፣ ነገር ግን የእርሱ አለመኖር ሰማይን አላቆመም።
እንዲያውም የእግዚአብሔርን ታላቅ ሐሳብ አስነስቷል። የሙሴ ምስል ሲደበዝዝ፣ ኢያሱ በሕዝቡ ፊት ከፍ ሲል፣ የቃል ኪዳኑ ታቦት በመለኮታዊ ብርሃን ሲያበራ፣ ሕዝቡ ከነዓንን ሲሻገር ወደ ኋላቸው በርቀት ኢያሪኮን ሲመለከቱ እያንዳንዱ እስካሁን ያየናቸው 7 እውነቶች የሚነግሩን እግዚአብሔር በእርግጥም እንዳለው ነው። መሪነትን ለዕድል አሳልፎ አይሰጥም። ኢያሱ ተራ ሳይሆን የተዘጋጀ ነበር። እግዚአብሔር ሐሳቡን አላቆመም። ምድር ልትቆም ትችላለች፣ ሐዘንም ሊከብድ ይችላል። ነገር ግን ሰማይ ይቀጥላል። እግዚአብሔር ታዛዡን ሰው ከፍ ከፍ ያደርጋል። ኢያሱ ምንም እንኳን ከሁሉም ኃያል ባይሆን ከሁሉም ይልቅ ግን የታመነ ነበር። እናም እግዚአብሔር ሁልጊዜም ቢሆን ታዛዡን ከፍ ያደርጋል። እግዚአብሔር በኃይል ይመራል። ወንዝን ከመክፈል እስከሚያስፈራ ጸጥታ ታምራቱ ሁሉ የሚያረጋግጡት መልእክተኞቹን ነው። እግዚአብሔር ለሕዝቡ ይዋጋል። የሰማዩ አለቃም ፈቃድን አይጠይቅም። ውጊያው የእርሱ ነውና ቦታውን ያዘ። እንግዲህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይህ የታሪክ ትምህርት ብቻ ሳይሆን መልእክት ነው። የማጣት የሽግግር ወይም የጥርጣሬ ጊዜ ላይ ናችሁ? እንግዲያውስ ይህንን ስሙ። እግዚአብሔር አላቆምም፣ ገና መጀመሩ ነው። በሕይወታችሁ ውስጥ ሙሴዎች ቢሞቱም ነገር ግን ኢያሱዎች ይነሳሉ። እናም የእግዚአብሔር ዓላማ በፍቃድም ሆነ ያለ ፍቃድ ይቀጥላል። ይህ ቪዲዮ ስለ ሙሴ ካሰባችሁት በላይ ምልከታን ከሰጣችሁ ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩን። በኮሜንት መስጫ ውስጥም የትኛው እውነት የበለጠ እንዳስገረማችሁ ጻፉልን። እናም የእግዚአብሔር ቃል ኪዳን ካለፈው ጋር አብሮ እንዳልሞተ መስማት ለሚገባው ሰው ይህንን ቪዲዮ ሼር ያድርጉ። ሁሉም የሚጀምረው በቀጣዩ እርምጃችሁ ነው። ተባረኩ።